አሁን ገና ገባኝ የጊዜ ጉልበቱ የጊዜ ስልጣኑ የጊዜ ብርታቱ በእውቀት ተሰጥኦ ቢጥሩ ቢግሩ ሽልማትም ቢሰጥ የላቀ እጅግ በጣም ጥሩ ጊዜ ካልገደፈ መቅረት ነው ባጭሩ። እውቀት ስነ ጥበብ ጊዜ ካልገደፈ ሆኖ ነው የሚቀር በከንቱ ያለፈ። ቢጥሩ ቢግሩ ጊዜ ካልገደፈ ነበር ሆኖ ይቀራል በከንቱ ያለፈ። አይ ጊዜ ሰውን የሚያሳንስ ጊዜ ሰውን የሚያስተልቅ ጊዜ ለሰጠው ሰው መቆየት ጥሩ ነው። ሁሉንም አየሁኝ ጊዜ ሲያሳምረው ትክክል የሚዳኝ ለእውነት የሚፈርደው ለቆየ ሰውማ ጊዜ እኮ ዳኛ ነው። ተመስገን አምላኬ ይህን አይቻለሁ ለእስራኤል አምላክ ምን መልሳለሁ። ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና በዩቲዩብ ፕሮግራማችን የምትከታተሉ ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው ሳምንታዊ የባህልና ኪነ ጥበብ ፕሮግራም ከአርቲስት ሙሉ ወይም ሻሎም ማንደፍሮ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ይገኛል። እንደምን አለ? እግዚአብሔር ይመስገን። እንደምን አለ ሰጠኝ? እኔ ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ አሁን። እሺ እናመሰግናለን። ጥሪያችን ግብዣችን አክብረህ እዚህ በመገኘትህ። አንተ እንግዲህ ሰዓሊም ነህ እንዲሁም ገጣሚም ነህ። እንግዲህ ታድለሃል ሁለት ነገር ባንድ ላይ መያዝና እስኪ ብዙ ጥያቄዎችን ከማቅረባችን በፊት ሙሉ ወይም ሻሎም ማን ነው የሚለውን አስተዋውቀን። በመጀመሪያ በዚህ ፕሮግራም እንግዳ ሁኜ እንድገኝ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ሲቀጥል ሙሉ ማን ነው ባጭሩ ያው አብሮኝ ያደጉ ጓደኞች ያውቃሉ። ትንሽ ከልጅነት በጀምሮ መነሻዬን ስዕል የጀመርኩት የሶስተኛ ክፍል ተማሪ ያለሁ ነው። በዛን ሰዓት ላይ የስዕል ውድድር ነበርና አጋጣሚ አንበሳ እየተራመደ ሰርቼ አስተማሪዋ በጣም ውስጤ የቀረ ሞራል ሰጠችኝ። 15 ከ10 የሚባል ነገር በዛም ጓደኞች የምሳቁኝ እንዴት ነው ትዬ 15 ከ10 ሰዓት ታለንት ነው አንተ ወደፊት በዚህ ብትቀጥል እውቅና ታገኛለህ የሚል ምልክት ሰጠችኝ። ከዛ በኋላ የስዕል ፍላጎት አደረ። ስድስተኛ ክፍል ስደርስ በዚህ ሙያ ገንዘብ ማግኘት ጀመርኩ። በደርግ ስርዓት አይሆማ አይሴማ አይገማ ቀስቶች መፎክሮችን እየጻፍኩኝ እንዲሁ የኮሎኔል መንግስቱ ኃይለማርያም ፎቶግራፎችን እየሰራው እውቅና እያገኘው በልጅነቴ እናትና አባቴ ከአንደኛ ክፍል እስከ አምስተኛ አስተምሮኛል። ከስድስተኛ ክፍል እስከ 12ኛ ክፍል እንግዲህ ራሴን ይዤ የተማርኩኝ። ሙሉ እንግዲህ ከልጅነቱ እንደዚህ ነው። ሳቂታም ተጫዋች ነው። በኪነት ዘርፉም ውስጥ እውቅና ነበረኝ። በነበሩ የተሳትፎ የተለያዩ የትምህርት ተሰጥኦ ፕሮግራሞችን ላሳተፍ ነበር። እንዲያ እያልኩኝ ያደግኩኝ። በጣም ጥሩ ነው። ግጥሙስ እንዴት ነው የተፈጠረው? ግጥም የጀመርኩትኝ 6ኛ ክፍል ሆኜ ነው። 3ኛ ክፍል ሆኜ ስል ጀመርኩ። 6ኛ ክፍል ሆኜ የግጥም ሁኔታ አንድ መምህር ነበር ነገረንና ግጥም ጻፉ አለ። አሁን እንዴት ነው ግጥም ጻፉ ሲል ግን ፍላጎት ነው ወይም የተሰጡ የሰው ነው በስተን ሙዝ አልኩና ሙዝ ስለምወድ ስለ ሙዝ ጻፍኩኝና አቀረው። ልጆች ወደዱት፣ ተንጨበጨበልኝ። ከዛ በቃ ግጥም ጀመረ። ከኪነት ውስጥ ሙዚቃዎችን መስራትም ግጥም ማቅረብም እዛ በትምህርት ቤትም ብዙ ልጆች ያውቃሉ። ጋዜጠኛ በመሆን በግጥም በማገልገል ከ7ኛ ክፍል እስከ 12ኛ ክፍል ጎርጎራ ከፍተኛ ዳንስ ትምህርት ቤት ሰርቻለሁ። ዋው በጣም ደስ የሚል ነው። ብዙ አገልግለሃል ወጣትነት በልጅነት። አዎ እስኪ ግጥምንና ስዕልን እያነጻጸርክ ንገረን። ሁሉም ተሰጥቶ የሚያስፈልጋቸው ነገሮች ቢሆንም ልዩነት እንዳላቸው ይነገራልና እስኪ ልዩነታቸው ምንድነው? አንድነታቸው ምንድነው? በጣም ጥሩ። በእኔ ተሰጥቶ ግጥም በምጽፍ ሰዓት ውስጥ ተመስጦን ይፈልጋል ወይም ደግሞ የምነሳው ሐሳብ ስጀምረው ልጽፍ ለማስበው ሐሳብ ቀለል ያሉ አማርኛዎችን እመርጣለሁ። ከማህበረሰባችን አኳያ አዲስ አበባ ውስጥ ነው በተለይ በግጥም እውቅናውን የጀመርኩትኝ። በሰለሞን መስሪያ ቤት በአመቱ መጨረሻ ወይም ደግሞ ባለስልጣን ሲመጣ እንግዶች ሲመጡ ግጥም ይቀርባል። በዛን ጊዜ አቀርብ ነበር፣ እሸለም ነበር አስታውሳለሁ። ሽልማት ይሰጡኛል እና ከስሜት የተነስቼ ቀለል ባለ አማርኛ ለምፈልገው ርዕስ ለምፈልገው ሐሳብ ገጥማለሁ። ስዕል ግን ትንሽ ከበድ ይላል። ምክንያቱም የሚታይ ነገር ስለምሰራ ከሺህ ቃል አንድ ስዕል ይበልጣል ስለሚባል ሺህ ቃላቶችን በአንድ ስዕል ለማስቀመጥ ከበድ ይላል። ግን ሁለቱንም ስሜቴ በመጣ ሰዓት አስተናግዳለሁ፣ እሰራለሁኝ። አሁን ለደረስኩበት ነገር አስተዋጽኦ አድርጎልኛል ልጅነቴ ብዬ አስባለሁ።
በጣም ጥሩ ነው። እስኪ እንግዲህ አንድ ደራሲ ወይም ገጣሚ ሰዓሊ ብዙውን ጊዜ ስንጋብዝ የተወሰነ ነገር ከስራዎች እንዲያቀርቡ እንላለንና እስኪ አንድ ግጥም አቀርብልን። በጣም ጥሩ። የተለያዩ ግጥሞች አሉ። አሁን ግን ለመነሻል ይሄንን ያመጣው ማን ነው? ጊዜ ነው። የጊዜን የበላይነት የጊዜን ዳኛነት ያየሁበትን ግጥም እጠር መጠን ብሎ ጥሩ ሀሳብ ያስተላልፋል። እሱን አቀርባለሁ። እሺ፣ ደስ ይለናል። አመሰግናለሁ። ብዙ ግጥም እንዳለህም የሚመላክት ነው። እስኪ እንግዲህ ጊዜ ዳኛ ይላሉ። ጊዜ ዳኛ ይላል። አሁን ገና ገባኝ የጊዜ ጉልበቱ፣ የጊዜ ስልጣኑ፣ የጊዜ ብርታቱ። በእውቀት ተሰጥኦ ቢጥሩ ቢግሩ፣ ሽልማትም ቢሰጥ የላቀ እጅግ በጣም ጥሩ። ጊዜ ካልገደፈ መቅረት ነው ባጭሩ። እውቀት ስነ ጥበብ ጊዜ ካልገደፈ ሆኖ ነው የሚቀር በከንቱ ያለፈ። ቢጥሩ ቢግሩ ጊዜ ካልገደፈ ነበር ሁኖ ይቀራል በከንቱ ያለፈ። አይ ጊዜ ሰውን የሚያሳንስ፣ ጊዜ ሰውን የሚያስተልቅ፣ ጊዜ ለሰጠው ሰው መቆየት ጥሩ ነው። ሁሉንም አየሁኝ ጊዜ ሲያሳምረው፣ ትክክል የሚዳኝ ለእውነት የሚፈርደው፣ ለቆየ ሰውማ ጊዜ እኮ ዳኛ ነው። ተመስገን አምላኬ ይህን አይቻለሁ፣ ለእስራኤል አምላክ ምን እመልሳለሁ። በጣም ቆንጆ ነው። ጊዜን በጥሩ ሁኔታ ነው የገለጽክበት። ስታነብም ደስ ይላል። በጣም ጥሩ ነው። ቀጥልበት። አመሰግናለሁ። በጣም አሪፍ ነው። ሌላው በቅርቡ የስዕል አውደ ርዕይ አሳይተሃልና እንዴት ነበር? በጣም ደስ ይል ነበር። በሚሽማር አጊቡል ገዛነት በኢየሩሳሌም በኮቴል አማራቢ ማርካሜ በሚባለው እዛ ውስጥ ተካሂዶ ነበር። በእርግጥ ብዙ ሰዎች ጠርቻለሁ። በእኛ ብዙ ስላልተለመደም ይመስለኛል ብዙ ሰዎች አልመጡም። ግን ይመጣሉ የኔ ናቸው ያልኳቸው ከአዲስ አበባ አንስቶ ከዚህም በፍቅር በጓደኝነት ምንጠያይቃቸው መጥተው አይተው ጥሩ አስተያየት ሰጠውኛል። አባቶችም መጥተዋል፣ ወጣቶችም መጥተዋል፣ ጎልማሶችም መጥተዋል። በቂና ጥሩ ጊዜ ነበር። በጣም ደስ ብሎኛል። በእውነት የአገሬን ታሪክ ስላቀረብኩ በጣም ኩራት ይሰማኛል። አዎ በጣም ጥሩ ነው። እንግዲህ እኛንም ጋብዘህን ነበር። ሁኔታዎች አልተመቻቸም፣ አልመጣንም። ያው ታውቀዋለህ የስራ ብዛት ነው። ልክ ነህ፣ መገኘት አለብን። አንተ ጋር ብቻ ሳይሆን በአጠቃላይ ብዙ ሰዎች እንደዚህ ዝግጅት ሲያደርጉ የመገኘት ችግር አለብን። ይህ ቢለመድ ጥሩ ነው። ለስዕል አውደ ርዕዩ የሰጠኸው ስም አለ። ምናልባት አንተ ታስተካክለኝ ትችላለህ። በኢብራይስጥ አም ብልቲ ምኑጻህ ወይም ደግሞ የማይሸነፍ ህዝብ የሚል ትርጉም ያለው ነው እና እንዴት ነው ይህን ስም የሰጠኸው? ተያያዥነት ወይም ምክንያት አለው ወይ? እውነት ነው። የማይበገር ህዝብ ወይም የአሸናፊ ህዝብ ነው። የማይበገር የእስራኤል ህዝብ መሆኑን ያየሁበት እንግዲህ የእስራኤል ፍቅር መነሻው ምንድነው? ይሄን እንዳዘጋጅ ያደረገኝ በ9 ዓመት ልጅ እያለሁ ነበር። አያቴ ስለ ቤተ እስራኤል በሚቀጥለው ዓመት ኢየሩሳሌም የሚለውን ሐሳብ ይነግሩኝ የነበረ። ነፍሳቸውን ይማር። አሁን እሳቸው እኛ እንቀራለን እነዚህ እናንተ ትሄዳላችሁ ሲሉ እውነት አይመስለኝም ነበረ እና 14 ዓመት ስደርስ የኛ ሰው በደማስቆ የሚል መጽሐፍ አነበብኩኝ። ኤሊ ኮሄን የሰራውን አስደናቂ በእኔ እምነት እስካሁን የዛ አይነት ሰላ ያለ ብሎ ለማመን እስከሚዳክተኝ ድረስ ያ ውስጥ የቀረ። ከዛ 17 ዓመት ገደማ ሲሆን ደግሞ ምጽአተ እስራኤል የሚለው መጽሐፍ አነበብኩኝ። እነዚህ መሰረት ሆኑኝና ከዚህ ከመጣም በኋላ ይሄ ጦርነት ሲሆን በተለይ ኦክቶበር 7 የደረሰውን ሳይ ፊልሙን ሳይ ትንሽ ተጎዳሁ እና ግፊት ነገር አመመኝና በዚህ ውስጥ ስሜት ተነካ። በእውነት በጣም ስሜት ተነካ። የመጀመሪያ ጊዜ በ16 ቀን ስመረመር በኦልትራሳውንድ መሳሪያ ተሰጠኝ። ግፊት ታየብኝ። በኦክቶበር 23 ጀምሬ የግፊት መድኃኒት መውሰድ ስጀምር በዚህ ውስጥ አንድ ነገር ትዝ አለኝ። የእስራኤል ህዝብ እኮ የማይበገር ህዝብ ነው። ለምን አልጠነከረም? ከሄዶር ሄርጼል ጀምሮ እንዴት ነው ይሁዲ ሀገር ብሎ ከተነሳበት ጊዜ ጀምሮ ይሄን ጦርነት ባለ ሙያ ማልሰራው የ12 ቀን ጦርነትም እንደገና የ40 ቀኑን ጦርነትም ወደፊትስ እስራኤል ምን ትሆናለች ከሚለው ተነስቼ የማይበገር ህዝብ በሚል አዘጋጀሁት። ጊዜ ካለ ከተቻለ አጠር አድርጌ እያንዳንዱ ያስቀመጥኳቸው ታሪካቸው ማስቀመጥ ይቻላል። ካልሆነም ከነሱ ታሪክ ተነስቼ ይሄንን እንዳዘጋጅናል። ባጭሩ እንዴት ነው ሄዶር ሄርጼል ለአይሁድ አገር ያስፈልጋል እያለ በዓለም ላይ የቀሰቀሰ ምርጥ አይሁድ ጋዜጠኛ ጽዮናዊ ነበር። ይሁዲ ነው። ጽዮናዊ በጣም ብርቱ ይሁዲ ነው። ነገር ግን ሐሳቡ ሳያሳካለት እሱ በሰው ሀገር ሙቶ ቀረ። የእሱን ሐሳብ እነ ዴቪድ ቤንጎሪዮን
አሳክቶት በእግዚአብሔር እርዳታ በ1948 እስራኤል አገር ሆና ቆመች። አገሪቱ አገር በሆነችበት ሰዓት ላይ ገና ሳይበስሉ ገና ሳያርፉ ገና ሳያረጋጉ የ6 ቀን ጦርነት አረብ ሀገሮች ሁሉ እስራኤልን ሲወሩ ጀነራል ሙሼ ዳያን ባደረገው ተጋድሎ ከእንደሱ ካሉ ጀግኖች ጋር ሆኖ ጦርነቱን አሸንፎ ምዕራብና ምስራቅ ኢየሩሳሌም አዋህዶ ስላስቀመጠ እነዚህን ሰዎች በታሪክ ላስቀምጥ ሄደር ሆርጸል አንደኛ ተራ ቁጥር ስዕል ተቀመጠ። ሁለተኛ ዴቪድ ቤንጎሪዮን፣ ሶስተኛ የሞሳድ ድርጅትን እሳቸው አቋቋሙት። ከዛ ቀጥሎ ጀነራል ሙሼ ዳያን። ከዛ የምወደው የእስራኤላዊነት ስሜት ያሳደረብኝ ኤሊ ኮሄን ደግሞ አስቀመጥኩኝ። እግዚአብሔር ቢፈቅድ ደግሞ አጽሙ ቢመለስ በጣም ደስ ይለኛል። ከዛ አስቀጥዬ በ90 ደቂቃ በኢንተርቪው የጀግነት ያበገርነት አሁንም ቀጠለ። በይሁዶች ላይ በተደረገ መርሎ በተደረገው ሻጥር በተደረገው ጠለፋ የዮናታን ቤንጎሪዮን እሱ ተሰውቶ ወደ ሀገራቸው እንዲመለሱ አደረገ። ዮናታን ናትናኤል እሱ አስመለሰ። የናትናኤል የቢቢ ወንድም። ከዛ ቀጥሎ እኔ ይሄን ለመስራት የተዘጋጀሁት የኔ ሰው እስራኤል ሀገር በመምጣቱ ነው ብዬ አቶ ዮና ቦጋለ ባይመጡ እኔ መጥቼ ይሄን አላዘጋጅም በሚል በክብር አቶ ዮና ቦጋለን ማስቀመጥኳቸው። አቶ ዮና ቦጋለ ቀጥሎ አሁን ኢየሩሳሌምን አስቀመጥኩ። የኢየሩሳሌም ከተማ መካከል ላይ የይሁዲዎች 6 ሚሊዮን የተጨፈጨፉት መረሳት የለበትም። ይሄ ሆኖ ነው ይሄ ሁሉ ሀገር የቆመች። ይሄ ሆኖ ነው ይሄ ቁስል እያለ ነው እንደዚህ የማይበገር ያየንበት። ያንን አስቀመጥኩትኝ ያድ ቫሸምን። ከዛ ኢየሩሳሌም አይላቭ ኢየሩሳሌም በጣም ወደው ቦታ ነው። በጣም ደስ የሚል ወደ ማሚላ ስንወርድ እዛ ኢየሩሳሌም ወርቃማ ትባላለች። ወርቁን አስቀመጥኩኝ። ከዚህ በኋላ አንዳንድ የኢየሩሳሌም ክፍሎች ተቀምጦ ሚሽፓት ቪቫስ ትቀጥላለች። እሷ እዛ ላይ ነው የኔ ታሪክ የተቀየረው። በማስታወስ እሷን አስቀመጥኩኝ። ከዛ በኋላ አንበሳ ተነሳ በማጌን ዴቪድ ውስጥ ነው ጥርሱን አፍጦ ቆመናል እናሸንፋለን በሚል ተነስቶ አንበገርም 12 ቀን ጦርነት ያው የሚሆነው ሆኖ ኢራን ተነፍሶ ሰላም ቆየነ። ቀጥሎ ደግሞ ኢየሩሳሌም መታሰቢያ መዘጋጃ ቤት ምርኮኞች መልሱ ተብሎ የሚለውነን ሳልኩት። ምክንያቱም አንድ ቀን ይነሳል የሚል ግምት ነበረኝ። ለትውልድ ለታሪክ ይቀመጥ ከተመለሱ ስለሚነሳ ብዬ ያስቀመጥኩት። እንዳልኩትም ከኤግዚቢሽኑ በፊት ተነሳ፣ ግን ያን ይዤዋለሁ ለታሪክ ተቀመጠ። ከዛ እያዘለልኩ ነው ነግረህ ጊዜ ለመቆጠብ። ከዛ ዋና ዋናዎቹን ነው። ከዛ በኋላ አንዲት የጸሐል ወታደር ሕፃን ልጅ አቅፋ ቀጣይ ታሪክ ተከታይ አንተ ነህ፣ እስራኤል የምትወርስ አንተ ነህ፣ እንግዲህ አንበተንም፣ ከዚህ በኋላ አንሸነፍም፣ ቴክኖሎጂው፣ እውቀቱ፣ ጥበቡ በእኛ እጅ ነው ብላ ለዛ ሕፃን ልጅ ቃል ኪዳን ስታስገባው ይቀጥላል። ከዛ በሚቀጥለው የተባበረ እጅ አለ አይ ስታንድ ዊዝ እስራኤል ይላል። እስራኤል ጋር ማን ነው የሚሆነው? አሜሪካና እስራኤል በ40 ቀን ጦርነት ያደረጉትን ሁለቱን በኃያላን አንበሳ ምሳሌ አድርጌ አንበሳ ነው የበላይ እንስሳት፣ በአገር ደግሞ ሁለቱ ኃያላን ጥምረት አድርገው የእስራኤልና የአሜሪካ ባንዲራ ሲውለበለብ ያሳያል። መጨረሻ አንድ ሕፃን የእስራኤል ካርታን አቅፏል። ስለዚህ ከዚህ በኋላ መበተን የለም፣ ትውልድ እስራኤልን እያቀፈ ያስቀጥላል በሚል የማይበገር ሕዝብ ሰርቻ አዘጋጅቻለሁ። እግዚአብሔር ይመስገን። ዋው ሙሉ ሻሎም፣ በእውነት አንተ ሰዓሊና ገጣሚ ብቻ ሳይሆን የታሪክ ምሁርም ነህ። እንዳየሁት ያስቀመጥክበት ታሪኩን ያስቀመጥክበት ሁኔታ በጣም ደስ የሚል ነው። እንደ ውሃ የሚፈስ ነው ታሪኩና በጣም ደስ የሚል ነው። አሁን ይህንን ኤግዚቢሽኑን ወይም የስዕሉን አውደ ርዕይ ካሳየህ በኋላ ምን አይነት አስተያየት ተቀበልክ? ከላክልኝ ፎቶግራፎች ከላክልኝ ስዕል እንዳየሁት ብዙ ፈረንጆችም ሁሉ ነበሩና አስተያየቱ ምን ይመስል ነበር? ጠንክር በርታ። ከኛ ሰው ቢጀምር ከፍ ያሉ ሰው በጣም ማከብራቸው መጥቶና ይሄ ለትውልድ የሚያልፍ ነገር ነው፣ ያንተ ብቻ አይደለም፣ ልጆቻችን ነገ ይሄን አይተው እንዲነሳሱ ያደርጋል። አንድ ወንድም ደግሞ ምን አለኝ፣ አንተ እኛን እንደዚህ ብዙዎች አይጠብቁንም። አንደኛ የታሪክ አዋቂ ነህ፣ ኢትዮጵያ ውስጥ ያልክ የታሪክ ተማሪና የታሪክ መምህር ሆነህ ሰርተህ ነበር። በቤተ እስራኤሎች ትምህርት ቤት የስዕል መምህር ነበር። ያን ነገር በተግባር አሳየው። ቢያንስ ሁላችን ከገጠር እንዳልመጣን ያዩ ፈረንጆች እንዴ ይህ ሰው ከዚህ ሀገር አልተማረም ወይም በስዕል ሙያ የሰለጠነ ነገር የለውም፣ እንደዚህ አድርጎ የእስራኤልን ታሪክ አስቀመጠ ተብሎ ለሁላችን ኩራት ነው፣ ያንተ ብቻ አይደለም ለኛ ኩራት ነው የሚል የተለያዩ ከኛ ማህበረሰብ ቀረበ። ፈረንጆቹም በጣም ተገረሙ። እንዴ የናንተን የሰራው አንተና ለማመን የተቸገሩ ነበር። ምክንያቱም ፎቶ እኮ ነው አይ ነው
እንግዲህ ተሰጥቶ ነው። ይህ እውነት ነው። ሸራው ይኸው ብሩሹ ሸራ ባይሆን እኮ ማመን አይቻልም። ወረቀት ቢሆን ኖሮ አናምንም ይላልና እስከ ድረስ ነው ፈረንጆች በእኛ ላይ ብዙም እንትን የላቸውም ምናምን ብዬ እንዲያውም አንዱ የገረመኝ ራሻ ነበርክ ወይም አሜሪካ ምናምን በልጅነት አለኝ። ኧረ በፍጹም እኔ ኢትዮጵያ ተወልጄ ኢትዮጵያ ነው ያደግኩት አልኩት። ኢትዮጵያ ነው በተፈጥሮ ነው ያወቅኩት። ይሄ ስለ እኔ ታሪክ ጽፌ ያስቀመጥኩት ፎቶግራፍና መመሪያ አለ። እዛ ላይ ሄደህ አንበውና የኔን ማንነት የኔን ነገር ታገኛለህ አልኩት። ሄዶ አይቶ ከመጣ በኋላ ከረካቡር ላይ በጣም ጨበጠኝ። በርታ ቀጥል፣ ይሄ ነገር በትምህርት ቤቶችን በአንዳንድ ቦታ እየሄደ ለትውልዱ ማነጫ መታየት አለበት አለኝ። አመሰግናለሁ አልኩኝና ጥሩ አስተያየት ነበር። በጣም ደስ ይላል። አመሰግናለሁ። ቃላት ያጥረኛል። እኔ በእውነት ደስ ይላል የምትገልጽበት መንገድ፣ እንደገና ደግሞ ስራዎችህን ያነሳህበት ሁኔታ ብሎ በጣም ደስ ነው የሚል። ቀጥልበት። እስኪ አንድ ሌላ ግጥም ጋብዘና። እሺ አመሰግናለሁ። አሁን ደግሞ አጠር ብሎ እንተባበር የሚል ነው። ምክንያቱም ብንተባበር ውጤት ይመጣል። አንድ እጅ ማንጨብጨብ እንደማይቻል ሁሉ አንድ ማህበረሰብ ነና አንድ ኢትዮጵያዊ ስለሆነ በአንዳንድ በኩል ያለውን የመከፋፈል ወይም የመለያየት ሀሳብ አንድ ለማድረግ የሚያስችል ብዬ አጠር አድርጌ ያቀረብኩት ነው። አሁንም አጠር ብሎ ቁም ነገር ያለው ግጥም ነው ብዬ ገምታለሁ። እንግዲህ ከግጥሙ መጨረሻ ነው የሚታወቀው ሁኔታ። እንግዲህ እንተባበር ወገኔ፣ ተፋቅሮ ተባብሮ ቢኖር መለያየት ባይኖር በዘር መናቆር ሁሉም እንደራሱ ለሌላው ቢጥር በሙያ ችሎታው ሁሉም ቢተባበር በማንኛውም ዘርፍ እናሸንፍ ነበር። እኔ በሱዳን መጣሁ አንተ በአዲስ አበባ አንተኛ በጎንደር መባሉ ቢቀር ለሚመጣው ትውልድ እንዴት ጥሩ ነበር። አንድ እንሁን እስኪ ወገን እንተባበር፣ ወገን እንስማማ፣ ይቅር መጣላት፣ ይቅር መለያየት፣ አንድነት ብቻ ነው የሚሆነን ጉልበት። ይህን መረዳቱ ለእኛ ሳቅቶን በእስራኤል ሀገር ላይ ኋላ አስቀረን። ወገን እንማር እንበርታ አሁን መለያየት ትተን አንድነት ብንሆን እናሸንፋለን ሁላችን በህብረት ተተባበርን። አመሰግናለሁ። በጣም ትልቅ የህብረተሰባችን ጉዳይ ነው ያነሳኸው። ጥሩ ነው። ከጽሁፉ ባሻገር ደግሞ የምታነብበት የራሴ የሆነ አካሄድ ደስ ይላል። ያነባበብ ዘዬው በጣም ደስ ይላል። ምክንያቱም ያው እንደምታውቀው ግጥም ከመጻፉ ባሻገር አነባበቡም ወሳኝ ነውና ግልጽ ነው፣ የሚያሻማ አይደለም፣ መልእክቱ ለሁሉም የሚደርስ ነው። አሪፍ ነው። እንዲያው በዚህ መቀጠል አለብን። በግጥሞች ዙሪያ ወደፊት የግጥም መድብል የማሳተም እቅድ የለህም? በእውነት ይኸው እስኪ ባጭሩ ለመቼ እንደተጀመረ ባስታውሰው ጊዜ ብያለሁ ቅድም። የጊዜ ጉዳይ ሆነና ጊዜ እንዳልኩት አሁን ይሄ ዋይ ዘረኝነት የሚል የዘረኝነት ወቅት ነበረ በ25/5/03 በ2003 የተዘጋጀ ነው። 2003 ጀምሬ ጽፌያለሁ ብዙ ግን የማሳተምና አንዳንድ ነገሮችን አልቻልኩም። ያ ጊዜ ተረሳ። እንዲሁም ይሄን አሁን ባነበብ ቀጣይ እድል ከተሰጠኝ ደስ ይለኛል። ከአዲስ አበባ እስከዚህ የኛን ማህበረሰብ የሚነካ ነው። ምኞቱ ነው ቀረ አለ ብዙ ርዕስ ያለው ወጣቱ ምነካ የተለያዩ ያዘጋጅቻለሁ። አንድ ቀን ልክ እንዳልኩ ጊዜ ሲመጣ እንደ ስዕሉ ደግሞ እነዚህ ወጣ ብለው ይደርሳል። ለህብረተሰቡ የሚታይበት እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። በጣም ይቻላል። ከዚህ ባሻገር ለወደፊት እቅድ ምንድን ነው? በስዕሉም ሊሆን ይችላል፣ አሁን ባልከው በመጽሐፍም ዘርፍ ሊሆን ይችላል እና እቅድህን እስኪ ንገረን። እንግዲህ እቅዴ በስዕሉ በኩል ሲደርስ የበለጠ ይሆናል። ብቻ በእኛ ማህበረሰብ ነገር የማዘጋጀው አለ። ልክ አሁን የማይበገር ህዝብ ብዬ ለቤተ እስራኤሎች፣ ለይሁዳውያን፣ ለነጮቹ፣ ለፈረንጆቹ እንዳቀረብኩት ለአገሪቱ መስራቾች እንዳዘጋጀሁት ስለኛ ማህበረሰብ ደግሞ ይቀጥላል። አይበገሬ ነው። ህልሙን አሳክቷል። ቀላል አይደለም ያለፍንበት። አዎ ታሪክ እያሰባሰብኩ ነው። እንደዚህ ከሚያውቁ ሰዎች አሰባስቤ ወደ ስዕል ለመቀየር ታሪካችን የጉዟችን ሁኔታ ከመጀመሪያው እስካሁን ድረስ ባለው ብዙ ፈተና ብዙ ይሄን ነገር እንደውም የጥበብ ሰዎች ነው እንደዚህ የሚያሳዩትና በጣም ጥሩ ነው። ቀጥልበት ነው። አመሰግናለሁ።
እንግዲህ አንድ ገጣሚ ወይም አንድ ሰዓሊ ጊዜን ይፈልጋል ይባላል። አንዳንዶች በሚያገኙት አጋጣሚ ሊጽፉ ይችላሉ፣ ወይም ደግሞ አጋጣሚውን የሚገጥማቸውን ነገር ምክንያት አድርገው ሊደርሱ ሊጽፉ ይችላሉ። ያንተ ለየት ያለ ሁኔታ አለ ወይ? በምትገጥምበት ጊዜ፣ በምትስልበት ጊዜ? በእርግጥ አሁን ተውኩት እንጂ በፊት ወጣት በነበርኩበት ጊዜ ወይም አሁንም ወጣት ነህ ሞራሉ በነበረበት ሰዓት ዝም ብዬ ነገር ሳይ ከሳበኝ እስክሪብቶና ወረቀት ሉክ ከእጄ አይለይም። ዝም ብዬ ቁጭ ካለበት ያን ሰው ብድግ አድርጌ የመውሰድ በኪሴ የመክተት ችሎታ ነበረኝ። የሆነ ቦታ ደስ የሚል ነገር ካየሁ ተነስቼ ጽፋለሁኝ። በየሄድኩበት እኔና እስክሪብቶ ወረቀት ሉክ አንለያይም ነበር። አሁን ግን ወደ 20 ዓመት በላይ ነው ትቼው ነው የቆየሁት። በእርግጥ በተለያየ የህይወት ፈተና አሁን ግን እግዚአብሔር ይመስገን ሁሉም አልፏል። ይሄንን እንቀጥላለሁ ብዬ አስባለሁ። አሁን ግን ወደ ስዕሉ ስገባ ግን ያሰባሰብኩት ስዕሉን ከደረሰው ጦርነት አኳያ ተነስቼ በብቀላ ስሜት ሁኜ በቃ አሸናፊውን ህዝብ ልግለጽ ስል ለእኔ ራሱ ሐኪም ነው የሆነኝ። በምስል ሰዓት አቴንሽኔ፣ አስተሳሰቤ፣ አመለካከቴ፣ ውስጤ ሁሉ ከስዕሉ ጋር ስለሚሆን ምን አይነት ደስታ ምን አይነት ጥሩ ሰላም እንደተሰማኝ እኔ ነኝ የማውቀውና ይሄን ነገር ማስቀጠል እፈልጋለሁ። የነበረውን ሁኔታ ለምሳሌ አሁን ከጥቅምት 7 ጀምሮ የምታያቸው ነገሮች የፈጠሩብህ ነገሮች አሉ፣ ችግሮች። እነዛንን አሁን ስትጽፍ እንደ መድኃኒት ሆነው የሚያገለግሉበት ሁኔታ ተፈጥሯል። በጣም ይሄ አይደል ገረመኝ፣ ይሄ ደነቀኝ። በቃ እንዴት ነው ዶክተር ከመጠየቅ በሽተኛ የደረሰበትን ጠይቅ ነው የሚባለውና በጣም ያከማል። በጣም ጥሩ ነው። እንዲያው በዚህ ኪነ ጥበብ እንግዲህ እንዳንተ ብዙ ችሎታ ያላቸው ሰዎች አሉ። ህብረተሰባችን የምታውቀው ነው። በደስታው ባዘኑ እንኳን ግጥም ሲገጥም እንደሌላው ቁጭ ብሎ ሳይጽፍ ነው በቃሉ። በጣም ይገርመኛል። ይሄን ጥሩ ነገር እያለን ግን የማበረታታት ሁኔታ የለምና እንደው ስታየው በዚህ በእስራኤል ሀገር የኢትዮጵያ ይሁዳን እንደዚህ የኪነ ጥበብ የስነ ጥበብ ዘርፉ ተበረታቷል ብለህ ታስባለህ? እንደሚጠበቀው ቅርታ ብቻ እኔ ግን እንደምገምተው ብዙ አልተበረታታም። እኔ የምስማማበት ነው። ብዙ አልተበረታታም። ብዙም ግዳፍ ብዙ የተለየ አልተሰጠውም። ግን ቢበረታታ ቢሰጥ ደስ ይለኛል። እኔም እግዚአብሔር ይመስገን ከተፈጥሮ አኳያ አግኝቼ አንድ ወቅት ክቡር ራብ ታደሰ ራብነት ማዕረግ ሲቀበል አንድ ሰው ሞራል ይሰጠኛል። አሁን ወደ ትዝታ ወሰድከኝና ልክ ሊቀበልሽ አላውቅም ነበርና ዛሬ ነው እሱ እንደዚህ ሲባል ወዲያው ወረቀት ብታርጊ አውጥቼ ግጥም ጫርጫር ለካይ ነበር ያ ሰው ጫርጫር አድርጌ አንድ ግጥም ማቅረብ ይችላል አልኩኝ። እሺ አቀረው። በጣም ተንጨበጨበ። አሁን ሰው ይሁን ቀን ይነግረኛል አንተ እኮ ተው ነው እንጂ በጣም እኔ አይቻለሁ የራብ ገብሬ ታደሰ ላይ ወዲያውኑ ጽፈ ቀርበ እንዴ ሲንጨበጨ እንዴት አድርገህ መሰረትከው? የአባቶቻችን ጭንቅላት ነው ያለ ባክ ይለኝ ነበር። አንዳንድ አልፎ አሉ። በአብዛኛው አልተለመደም እና ማበረታታቱ ቢኖር በጣም ደስ ይለኛል። አሁን እኔ የጠቀስኩልህ ለምንድን ነው እንደዚህ ወጣቶችም ይጀምሩና ብዙ በስነ ጽሁፉም በሌላው የኪነ ጥበብ ዘርፍም ይጀምሩና የሚያበረታታቸው ሲያጡ ያቆሙታል። እውነት ነው። በጣም ትልቅ ችሎታ ያላቸው እንዳንተ እና ይህንን አውጥቶ ሰዎቹ ጥሩ ደረጃ እንዲያደርሱ በተለይ ወጣቶቹ በዚህ እንዲገፉበት ህብረተሰቡ እንደዚህ አሁን አንተ አውደ ርዕይ ስታደርግ መጽሐፍ ሲመረቅ የመምጣት የመገኘት ሁኔታ እርግጥ አሁን ለውጥ አለ እያየሁ ነው። አንዳንድ ቦታዎች ሲሄድ ግን የሚጠበቀውን ያክል እንዳልሆነ ይናገራሉና እዚህ ላይ ብዙ ቢሰራ መልካም ነው እላለሁ። እውነት ነው። እኔ ራሴ ከጠራው ሰው ከሩብ በታች ነው የመጣው። በእርግጥ ግን እነኚህ ሰዎች ይመጣሉ እየጠብቂያቸው ነበር። ሌሎቹም ደግሞ ካላቸው ተነሳሽነት ጊዜያቸውን ሰውተው ቢሆን መቼም ሩጫ ነው ኑሮ ከባድ ነው ይገባኛል። ግን ከ2 ሰዓት እስከ 8 ስለሚል 4 ሰዓት ሰው ስራ ቢጨርስ 5 ሰዓት 6 ሰዓት የሚል ግምት ነበረኝ። አልሆነም። እንግዲህ እንዳልኩ አልተለመደም። ያልተለመደው ነው እንጂ ሰው ለሌላ ነገር ሲሄድ እኮ እናያለን። አልተለመደም። ግን አንዳንዶች ከላኩላቸው በኋላ ወይ እንዲህ ነበረ እንደዚህ አልመሰለንም ያሉኛሉ፣ ዝምም ያሉ አሉ። ግን አሁን ደግሞ እኔ እንደው ይሄ ነገር መጠናከር አለበት ብዬ በኢትዮጵያን ዘንድ ትልቅ የሆነ ፌስቲቫል በየዓመቱ ቢካሄድ እንደዚህ ባለሙያዎች እየተጠሩ እየተጋበዙ ስራቸውን ቢያሳዩ ጥሩ ነው። በተደራጀው መልኩ ካልሆነ በግለሰብ የሚደረገው ሙከራ ብዙዎችን አንዳንዴ ተስፋ ያስቆርጣል። ሰዎች ሲቀሩ ሞራላቸው እንዳይነካና በዚህ ቢታሰብበት በዚህ የሚንቀሳቀሱ ብዙ ሰዎች አሉ። ጥሩ ነው። እውነት ነው። ሌላው
እንደው ከግጥሞች ውስጥ እንደው ከእውነት ጋር የተያዘ ከህይወት ጋር እንደው በወጣትነት ፍቅር ይኖራል በልጅነት በትምህርት ቤት አለ አንድ ግጥም ወይም አንድ ስዕል በዚህ ሁኔታ የሰራኸው? እንግዲህ ለዛሬ የተዘጋጀሁት ጊዜ በሚለው ራሴን ለመግለጽ ነው። ለራሴ ያኔ ጊዜ ነው ያጨለመው፣ አሁን ጊዜ ነው ያወጣው ብያለሁ። በሌሎች አልተዘጋጀውም። ግን እውነተኛ ስለ ማህበረሰባችን ያ ጊዜ ተረሳ የሚል የኛ ሰው ህዛም የነበረብን ችግር ህዝብ መጣን ለእግዚአብሔር ያልተመቸንበት ነገር እንዴት ነን ምን ሆነ የሚለው ባቀርበው ደስ ይለኛል። እሱን አቀርብልን። ሌላውን ደግሞ ወደፊት እግዚአብሔር ብሎ ጊዜ ቢኖረን ይቀጥላል። ይሄ ይቅረብ። ለምን ትዝታ ሰው በትዝታ አዲስ አበባ ስንሄድ እንዲያውም አንዳንዴ እኔም ማነሳቸዋለን። እኔም እንዳንተ አዲስ አበባ ኮምፓውንድ ነበርኩኝና ህብረተሰቡ ጋር አብሬ ስሰራ ነበር። የነበርንበትን ሁኔታ እንረሳለን ጉዟችንና አሁን ያለንበትን ብቻ እንመለከታለን። ትላንት ምን ነበርን፣ በጉዞ ገጠር ምን ነበርን፣ ያሳለፍንበት መንገድ ያያንን ማሰብ አለብን። በአጠቃላይ ገጠር ሳለን ከተማ ሳለን ኢትዮጵያ ሳለን ስንጓዝስ ያን ሁሉ አሳልፈን እዚህ ስንደርስ የሚለው ነገር መረሳት የለበትም። ይሄን ሁሉ ያካታል። ይገርማል ይገርማል። ሀሳብ ነው በቃ በእውነት ተገጣጥመናል። ልክ የተነጋገርነው ይመስል ይገርማል። ግን የሚገርም ገጠመኝ ነው። እኔም ሳስበው እንደው እኛ እኮ እንዴት ነን ምንድን ነው እንደው እያልኩ ውስጤ የሚሰማኝ ነገር ነበረና እንዴት ይረሳል አዲስ አበባ የፈለገ ቢሆን እንዴት ነው ችግር መረሳት አይረሳም። እና እውነት ስለሆነ እውነት ደግሞ አርነት ስለሆነ የሚያወጣው እውነተኛ ሀቅ ስለሆነ ይሄ ነገር ማንም ምን ሰው ሊያስከፋው ሊያስቀይም ይችላል ብዬ አልገምትም። እውነት ነው፣ የተጨመረ የለም የተቀነሰ የለም። እውነተኛ ታሪክ ነው። ኪነ ጥበብ ደግሞ እውነትን ነው። እሺ ያ ጊዜ ተረሳ ብለን ነበር። ምን ይሉታል የኛን ነገር እንቆቅልሽ ወይስ ታምር? ያሉት ቀርቶ ያላሉት ይሆናል። ሁሉም ምስቅልቅል ነው፣ ኑሮው ተለያይቷል። አፈር ፈቶ ማረሻ ነቅሎ ጎጆ ቤቱን ሰብሉን ጥሎ የተነሳው ኢትዮጵያን ትቶ የሁላችን ምኞት ተቻኩሎ ይችን ቅድስ ምድር ኢየሩሳሌምን ብለን አዲስ አበባ ያኔ ተሰባስበን እድል እንበለው ከቶ ምን ይሉታል? ግማሹ ሲረዳ ግማሹ ሰሚ አጥቷል። ግማሹ እየበላ ገሚሱ ታርዟል። እስራኤል እናት አባት ያለው ፋክሱን ይጠብቃል። ቤተሰብ የሌለው ቀኑ ጨልሞታል። እርዳታ የሌለው ኑሮው እጅግ ያሳዝናል። ማሞ ካባ ወርዶ ድንጋይ ይሸከማል። የገንዘብ ማጣቱ ኑሮ ሲያስጨንቀው በድሉ እያዘነ መኖር ሲከብደው ማሞ ካባ ሲወርድ ድንጋይ ለመሸከም ሌሎች ሲያሾፉበት ሲሉት ጎሻታ ፈላሻ ስራ አትሻሙብን፣ ዋጋ አታራክሱብን፣ ሂዱ ከሀገራችሁ ብለው ሲያስጨንቁን ምነው በሰማችሁ፣ ችግራችን ስሙ እስራኤል ያላችሁ፣ እናት አባት ዘመድ ወገን የሆናችሁ። ሽንት ቤት ተደፍኖ ለእኛ ሲያከራዩት መጠጊያ ላጣነው ሲሆን መኖሪያ ቤት 4 5 6 ልጆች ላሉት ከወርወር ክራዩ ሲጨምሩበት የሳር ፍራሽ ይዞ ያው መንከራተት አንዱ ቤት ሌላው ጋር እየተዛወረ ማረፊያ ስላጣ ህዝቡ ተማረረ። አዛኝ ሰው አጣነ ስራው በጥድፊያ ነው፣ በተሎ ተሸከም አልመጡ ምንድን ነው እያለ ሲገፋው ድንጋይ አሸካሚው ወይ ጊዜ እያለ በጥድፋ ሲሰራ ድንጋይ እግሩን መቶት ደሙን እያዘራ ሁሌም ሲያሾፍበት ሲያጣ የሚራራ ይል ነበር። እኮራ ነበረ ጎንደር ባለሁበት አርሼ ሳበላ አልቤ ወተት እስራኤል ብዬ ነው እዚህ አዲስ አበባ የተዋረድኩት እያለ ይገፋል ኑሮን። እርዳታ ለሌለው መታከሚያ የሚሆን ሁሉ ነገር ጠፍቷል። ታሞ የሚሞተው እጅጉን በርክቷል። በድንገተኛ ሞት ስንት ወገን ተለየን። እስራኤልን ሳያይ ኢየሩሳሌምን ምኞቱ ሳይሞላ ስንት ወገን ቀበርነ። ጉለሌን መቃብር እስከ ጥግ ሞላን። የኛ መጨረሻስ ምን ይሆን እያልነ ተው እንረዳዳ ወገን ድረሱልን። እስራኤልን ሳናይ ሞቱ ሳይጨርሰን የወገኑ ችግር ወገኑ ካላየው የወገኑን መሞት ለወገን ካልተሰማው ከእንስሳስ መሻሉ ከቶ ምኑ ላይ ነው? ደግሞም ክፍለ ሀገር ጎንደር የቀሩት እንደዚህ ተባሉ እንደሰማሁት። እናንት ፈላሻዎች የምትባሉት ቀደም ፈላሻዎች ወደ ሄዱባት
እስራኤል ሀገራችን ወደምትሏት መሄድ ካልቻላችሁ ከዚህ ከቆያችሁ ከቶኛስ ምን እንበል? ምን ብለን እንጥራችሁ? ኧረ የእኛ ነገር መላ የጠፋለት ይህን ምን ይሉታል? ምን ብለው ሊፈርዱት? ከዚህ ለመሻገር በፋክስ ተለይቷል። የክፍለ ሀገሩም መላው ጠፍቶበታል። እንደ ኋላይ ኩበት ወዲህ ወዲያ ይላል። የእኛ መጨረሻሽ ለእኛ ጨልሞናል። እግዚአብሔርን አምነን ከዚህ ተቀምጠናል። እግዚአብሔርን በጸሎት እያመሰገን ይኸው አዲስ አበባ እስካሁን አለን ብለን እንዳላልን አምላክ በፈቀደ እስራኤል ሲያመጣን ይህን ረሳ ነው። ጥጋብ አሸነፈን። የአገሪቱ ሕግ ሁሉን ባንድ አድርጎት የሚበላ ሞልቶ ፍቅርን ጠፍቶበት ዛሬ ሰው እንዳውሬ ሁሉ ተጨካክኗል። አንዱ ከሌላኛው በሐሳብ መች ይግባባል? እኩል ነን እያለ መናናቅ ተይዟል። እንዲያ እንደ ተረቱ የሴት አሳራሽ የወንድ አስፈታይ እንዲህ ሆኖ ቀረ የእኛማ ጉዳይ። አመሰግናለሁ። በጣም ጥሩ ነው። እንግዲህ ከዚህ ብዙ እንማራለን ብዬ ተስፋ አደርጋለሁ። እንግዲህ የህብረተሰባችን ጉዳዮችም ነቅሶ ማውጣት የአንድ የኪነ ጥበብ ሰው ኃላፊነት ነውና ጥሩ ነው። አመሰግናለሁ። ያለውን ተጨባጭ ሁኔታ እንጂ ማንንም ለመንካት እንዳልሆነ ቅድም ተናግረሃል። እውነት ነው። ጥሩ። አሁን እንግዲህ አንተ ስዕሎችን ትስላለህ፣ ግጥም ትገጥማለህ እና ሰዎች አንተን ስራ ማሰራት ቢፈልጉ የዚህ አጋጣሚው አለ ወይ? አንተ ትሰራለህ ለሰዎች ቢፈልጉ? አሁን ለምሳሌ ቤታቸውም ግድግዳ ላይ የሚንጠለጠል ስዕል ሊሆን ይችላል። ቤተሰብን እንግዲህ የእጅ ስራዎች ብዙ ጥሩ ነገር አላቸውና ወይም ደግሞ ግጥም በተለያዩ ሁኔታዎች ቢፈልጉ ለዚህ ዝግጁ ነህ ወይ? ይቻላል። በጣም ደስኛል። በደስታ ዘጋጅቻለሁ። በፊት ማቴሪያል አልነበረኝም፣ ሞራሉ አልነበረኝም፣ እንቅስቃሴው አልነበረኝም። አሁን ሁሉ ተቀየረ። ይቻላል። እግዚአብሔር ይመስገን። ያው እንግዲህ በዚህም ማበረታታት ይቻላል። አንተን በየቦታው ጠርቶ ቤተሰብን ስዕል ተስሎ ግድግዳ ላይ ቢደረግ ጥሩ ነው፣ መልካም ነው። እዚህ ከተማ ላይ ብዙ ነገሮች እናያለን እንደዚህ አይነት ነገርና መልካም ነው። አመሰግናለሁ። ሌላው እንግዲህ አንድ ግጥም ከማቅረብ በፊት እንደው የምታስተላልፈው መልእክት ካለ ለህብረተሰቡ በአጠቃላይ በኪነ ጥበቡ ዘርፍም ሊሆን ይችላል። እንግዲህ ማህበረሰባችን ረጅም ዘመን በእስራኤል ሀገር ይኖራል። ከ40 ዓመት በላይ 50 ዓመት አካባቢ፣ እኛም ይኸው 30 እየተጠጋን ነው። ግን ብዙ ለውጥ አላሳየንም በስነ ጥበቡ። ምክንያቱም ቅድም እንደተናገርከው የሚገድፍ የሚያጽናና የሚያበረታታ በማጣት ነው። ሌሎቹን ስንመለከት በጣም ሂደዋል። ደግሞ ጥበብ ነው ሁሉ ነገር የሚያስታውስ ሁሉ ነገር የሚያመጣ። ምሳሌ አሁን ያ ጊዜ ተረሳ ብዬ አሁን ያመጣሁት የብዙዎችን ስሜት ይነካል ብዬ አስባለሁ። ይሄ ጥበብ ነው። ምክንያቱም እንዴት ነበረ ሽንት ቤት ለኛ እንዴት ይከራይ እንደነበረ፣ የሸራ ፍራሽ እንዴት ነበረ፣ እውነተኛ ነገር ነው። ድንጋይ ሸክሞ ላይ የነበረ ግፍ ክፍለ ሀገር የነበረው እውነት ነው። እውነትን በታሪክ እንደዚሁ በንባብ ከማቅረብና በግጥም ከማቅረብ የሰውን ስሜት የመሳብ ኃይሉ ይለያያል። ግጥም ሲሆን የበለጠ ሞር ተሰሚነት ተወዳጅነት አለው፣ የሰውን ስሜት ይይዛል። ስለዚህ ይሄንን በግለም ሆነ በማህበር ነገር ሆኖ ሰው ድግዳፍ እያደረገ እየተደራጀ ወጣቶች እየተተኩ ሙያው እያደገ ቢሄድ እጅግ ደስተኛ ነኝ። እኛ ነገ እናልፋለን፣ ቀሪ ትውልድ ይተካል። ለትውልዱ የሚሆን ነገር አሻራ አስቀምጠናል። እኔ እግዚአብሔር ይመስገን ይህንን ነገር አፍኘው ሳይሳካ ዝም ብዬ ቀርቼ ብሆን በጣም ይሰማኝ ነበር። አሁን ግን በጣም ደስተኛ ነኝ። ቢያንስ የሰው ልጅ በሚወደው ሙያ ላይ ሲኖር በጣም ደስ ይላል። የሚወደው ሙያ ሲያደርግ በጣም ደስ ይላል። ውጤታማም ይሆናል። ትክክል። እና በዚህ በጣም ደስተኛ ነኝ። ትልቅ መልእክት ነው። እንግዲህ ህብረተሰባችን ልብ ሊለው ይገባል። ሌላ እንደው መጨረሻ የምትጋብዘን? በዚህ የሚቀር አይመስለኝም። በቅርቡ ደግሞ አንድ ፕሮግራም ስለሚኖር ሌላ ስለምንገናኝ በዛን ጊዜ የሚሆኑትን ተዘጋጅቼ መድቤ ከወቅቱ ጋር እመጣለሁ። ለአሁኑ ግን ውስጤን ስለነካኝና ለዚህ ስላበቃኝ ጊዜ እውነተኛ ዳኛ የሚለው ቢደገም በጣም ደስ ይለኛል። ይደገም፣ ችግር የለውም። ምክንያቱም ጊዜ በጣም ጊዜ ነው እኮ የሚያሾረንና ይደገም፣ ችግር የለም። ጊዜ ሰጧቸው አይደለ? ጊዜ ሰጠው ድንጋይ ይሰብራል። ኦክቶበር 7 ግን ይህን ኩላ መጣ። ያላስካ ጎርፍ ግን ጎርፍ ሳይሆን ኩሬ ማለት ሆነና እግዚአብሔር ይመስገን ጊዜ ነው። አይ ጊዜ ነው። ስለዚህ ጊዜ ነው።
ደግሞ ስለገባኝ ነው። አሁን ገና ገባኝ የጊዜ ጉልበቱ፣ የጊዜ ስልጣኑ፣ የጊዜ ብርታቱ፣ በእውቀት ተሰጥኦ በብዙ ቢጥሩ ሽልማት ቢሰጥ የላቀ እጅግ በጣም ጥሩ። ጊዜ ካልገደፈ መቅረት ነው በከንቱ ባጭሩ። እውቀት ስነ ጥበብ ጊዜ ካልገደፈ ሆኖ ነው የሚቀር በከንቱ ያለፈ። ቢጥሩ ቢግሩ ጊዜ ካልገደፈ ነበር ሆኖ ይቀራል በከንቱ ያለፈ። አይ ጊዜ ሰውን የሚያሳንስ፣ ጊዜ ሰውን የሚያስተልቅ፣ ጊዜ ለሰጠው ሰው መቆየት ጥሩ ነው። ሁሉንም አየሁኝ ጊዜ ሲያሳምረው፣ ትክክል የሚዳኝ ለእውነት የሚፈርደው፣ ለቆየ ሰውማ ጊዜ እኮ ዳኛ ነው። ተመስገን አምላኬ ይሄን አይቻለሁ፣ ለእስራኤል አምላክ ምን እመልሳለሁ። ዋው በጣም በጣም ጥሩ ነው። በጣም ነው የምናመሰግን። እኔም በጣም ነው አመሰግን። እንግዲህ ሁለገብ ባለሙያ ነህ፣ ሰዓሊም ነህ፣ ገጣሚም ነህ፣ የታሪክ መምህር ነህ። አቶ ሙሉ ወይም ሻሎም ማንደፍሮ በጣም ነው የምናመሰግን። ሌላ ጊዜ ደግሞ አንላቀቅም። በዚህ ሌላ ጊዜ ደግሞ በሰፊው ደግሞ እንደዚህ ቃለ ምልልስ እናደርጋለን። በርታ ነው የምለው። እኔም በጣም አመሰግናለሁ። በረታለሁ። እግዚአብሔርም ያግዘኛል። ተመስገን። አመሰግናለሁ። መልካም ዕድል። ለሁላችን አመሰግናለሁ። እሺ